አንድ ቤት ለማሰራት የሆነ ነገር በህጋዊ ነገራችሁ ኢትዮጵያ ውስጥ እኮ ለማሰራት ግቦ ትጠየቃላችሁ። ምን ትጠይቃላችሁ? ዳኛው ግቦ ይጠይቃችኋል። የራሳችሁ ጠበቃ ግቦ ይጠይቃችኋል። ሰው ቀጥራችሁ ለማሰራት እንኳ በህጋዊ መንገድ የሚባል ነገር የለም ኢትዮጵያ ውስጥ። ከኢትዮጵያ ውጭም ኢትዮጵያውያኖች እግዚአብሔር ነው የምላችሁ ስንት ሜካኒኮች እናውቃለን። አሜሪካ ሀገር ቤት ለቤት እየሄዱ ፌክስ እያደረጉ ገንዘብ ሚሊዮነር የሆኑ አንድ ታክስ ሳይከፍሉ። ብዙ አታናግሩኝ። እኔ ግብዝ መሆን አልችልም። ህሊናዬን መሸጥ አልችልም። ዝም ብዬ መጥቼ ሙኒት ሌባ እኔ ሀቢብ አይደለሁም። እኔ ተከፍሎኝ አልለፈልፍም። ከፋ የለኝም። አልጠላም እኮ እኔ እንደ ሄለን ሳይኮሎጂ አንበሳ እንዲወርድልኝ አልፈልግም። ምን ላድርግ? አልዋሽም። ግን ሀቀኛው ይዤ እውነቱን ይዤ ነው። እኔ ቢመጡ all of these people የምታያቸው እኮ ችግር የገቡት እኮ እዚህ ጋር ስለመጡ እኮ ነው። እያወቃችሁ ለምን ነው ግብዝ የምትሆኑት? እስኪ እዚህ አንድ ቁጥር ጻፉ እስኪ። በህገ ወጥ የወጣችሁ ወደ አሜሪካ ወደ አውሮፓ እህትከን አግብታ የወጣ ዲቢ ሰርቃ የወጣ ዲቢ ገዝታ የወጣ እስኪ go ahead። የመጀመሪያ እንደ ጋይስ ኢትዮጵያውያን እንተዋወቃለን እኮ። ስለዚህ why are you guys ለዚህ እኮ ነው ወንጀል ብላችሁ መጠቆም ማትችሉት። አንደኛ ነው ግን ግብዛቱን ሰውን ለማጥፋት ስትፈልጉን ባዳወይ መንገዱ ህገወጥነቱ እንዲጠፋ አትፈልጉም። የጠላችሁትና በቃ ያስጠላችሁ ሰው ያ ሰው እንዲጠፋ ነው የምትፈልጉት። ተሳስቻለሁ? ከተሳሳትኩኝ ኮሬክት አድርጉኝ። ግቡና ኮሬክት አድርጉኝ። ከተሳሳትኩኝ አይ ዮዳብ ትክክል አይደለም ብሉኝ። አናግሩኝ። አይ ትክክል አይደለም ዮዳብ፣ እኛ ወረቀት ማሳየት እንችላለን። በአግባብ ነው የመጣን፣ በትክክል ነው የመጣን። አይ ህገወጥ ይዘ የመጣ ሰው የለም። ዋሽታችሁ አይደል እንደምታመጡት? ልጃችሁ ያልሆነው ልጃችን ነው እያላችሁ እድሜ እየቀነሳችሁ እድሜ እየጨመራችሁ አልፈርድባችሁም። እኔ ወደ አሜሪካ ስመጣ በህጋዊ ነው የመጣሁት። ኑሮዬ ህጋዊ ነው። ትዳሬ ህጋዊ ነው። ተጋብቼ በመንግስት የሚያውቀው ታክስ እየከፈልኩ ምናምን ነው። ያን በማድረጌ ብዙ ተጠቃሚ አይደለሁም። ብዙ ሰዎች አሉ የምናውቃቸው አሜሪካ ራሱ ባልና ሚስቱ ነው ትዳራቸው ግን አይደለም። ለምን? ከመንግስት እርዳታ እንዲያገኙ ምናምን። ይሄ በቃ ላይ አንፎርቹኔትሊ ኢትዮጵያውያን ሰርቫይቭ ለማድረግ ብዙ ነገር ታደርጋላችሁ። ያንን መጥቼን የማጋለጥ አልፈልግም። የሚሊየን ሰው ነው የሚጎዳው፣ በሺ የሚቆጠር ሰው ነው የሚጎዳው። ሶ ፌር ሆነን እንገምግም። ፌር ሆነን ነገሩን እንዴት ነው ይህን ነገር ፌክስ ማድረግ ያለብን? ማስታረቅ። ድሃዎች አይናቁ። ዝረፉ፣ ብሉ፣ ስሩ። ድሃዎች ግን አይናቁ። ምስኪኖችን ግን በቃ አይጎሳቆሉ። ፌር ሁኑ። ይሄ ነው እኔ ጥያቄ። በቃ ፌር ሁኑ። የሆነ ሰው ታዋቂ ስለሆነ ገንዘብ ስላለው ቀይ ስለሆኑ ረጅም ስለሆኑ ቦርጭ ስለሌላቸው አረው ነው የሆነ በቃ ምን ስሉት ነገር አለ። እነዛ ሰው እነሱን ብቻ እንደ ሰው አታክብሩ። ሁሉን ሰው አክብሩ ነው የኔ እንትን። እና ሙኒት ሰሞኑን እያዳመጥኩ ነው፣ እየሰማው ነው። ያ ያለቀሰ 500 ሺህ ብር ተሰጥቶት በመማር ቦንቱ ምክንያት ያን ብር መመለስ አልፈልግም ሰው ፈልግ ምናምን ስትዩ በቀላሉ ሶልቭ መደረግ የሚችል ነበር። በቀላሉ ምናልባት እንደሚመስለኝ እኔ ሙኒታውን በጣም ብር ጎሏታል። because ለብዙ ሰው ብር በዛ በኩል 50 ሰው አምጪ ይላታለኝ፣ በዚህ በኩል 60 ሰው አምጪ ይላታል፣ በዚህ በኩል ምናምን። ኦኬ እኔ ጥያቄ አለኝ እየመለስኩ ነው ብላለች ሙኒት አይደል? ብሩን እየመለስኩኝ ነው፣ ትንሽ ጊዜ ስጡኝ። ለምን ሀቢባ ብር አሰጫትም? ወዳጁ አይደለሽ? ለምን አታበደሪያትም? ለምን ታምራት የምትባለው ወይም ለምን አታበደራትም? በቃ አበደራትና ስጣትና የሷ ስም በየቦታው
እንትን ከሚል መክፈል ያለባትን ብር ከፍላ ከዛ በኋላ ለምን እናንተ ሙስሊም ናችሁ አይደል እንዴ? ሙስሊም ናችሁ፣ በኢንትረስት አታምኑ። እቁብ ገብታችሁ ቆየታችሁ። በባለፈው 200 ሚሊዮን ብር እነ ሚቂ ፍታውራሪ እና ሀቢባ የዘረፏቸው ሰዎችን ማንም ድምፅ አልሆናቸውም። ለነሱ ነው ድምፅ መሆን ያለብን። ሙኒት እኮ እሰጣለሁ እያለች ብሩን እየመለስኩ ነው ብላለች። አልካደችም፣ አልተደበቀችም፣ አልፈረጠጠችም። ሀቢባ እና ሚቂ ፊታውራሪ የደበቋት 57 ሚሊዮን ብር የበላችሁን እዛ ላይ ለምን ፎከስ አናረግም? ሙኒትን እኔ አሁን እዮዳብ ተናገር። ኦኬ እኔ ደስተኛ አይደለሁም። አሁን ሙኒት ደሽ አንበሳ ማውረድ አልነበረብሽም። ለምን it looks like የሆነ ወንጀል ምደብቂ። ግን I don't know ሴት ነሽ፣ ስታለቅሽ ደግሞ አይችሻለሁ። ጠንካራ ትመስለኝ ነበር ሙኒት፣ ግን ሴት ልጅ ናት፣ ትሰበራለች። ሙኒት እኮ አልካደችም። ምን አልካደችም። እየሰጠው ነው። ጊዜ ስጡኝ ትላለች። ጊዜ ስጡኝ ስትባሉ ግን አውቃችሁ ድራማ ክሬት ለማድረግ አንዳንዶቻችሁ ድራማ ክሬት ለማድረግ ገንዘብ ለመሰብሰብ ምን ታደርጋላችሁ? አውቃችሁ ቤታችሁ ትከፍቱና ይሰራላችሁ። አሁን ሄለን ሳይኮሎጂ ሰርቶላታል። በቃ ዳትስ ቶ ሆቴ የሚፈለገው እኮ ያን እኮ ነው። መተሽ አንበሳ አውርድልኝ፣ 2-3 አንበሳ አውርዱልኝ፣ ከዛ በኋላ ነው ወደሚቀጥለው እሄዳለሁ። ይሄ አሁን ሰዎችን ትማረግ ይሆናል። ሙኒት አልካደችም፣ እየሰጠች ነው፣ ትስጥ። እናንተ ግን የካዱት 57 ሚሊዮን ብር ሚቂ ፊታውራሪ ሀቢባ 57 ሚሊዮን ብር ያስበሉት፣ ያውም የአማራ ልጆች ናቸው የተበሉት። የጎንደር የጎጃም ልጆች ናቸው በብሔር ኒድ ካልን የተበሉት። የነሱ ብር ለምን አይመለስም? ልጅቷ ትታወቃለች፣ ወሰደች የተባለችው ስሟ እንኳን እንዳይነሳ እና ሀቢባ ለ4 ወር ደብቀው እሱን ሰሞኑን እኔ እቀሰቅሰዋለሁ። እነሱ መከፈል አለባቸው። ችግራችሁ ምን እንደሆነ ታውቃላችሁ? እናንተ የተበደላችሁ ሰዎች ማንጋ መሄድ እንዳለባችሁ አታውቁም። የእናንተ ጥፋት አይደለም። ይዟችሁ የሚሄዱ ሰዎችንም ተጠንቀቁ። ይዘው ታውቃላችሁ አይደል? አሁን የሆነ እንደዚህ ነገር የሚያመጡትም ደላላ ናቸው። አሁን ሀቢባ ህገወጥ ደላላ ናት። ደላላዎች አሏት፣ ያመጡላታል። እናትና ልጅን አስቀምጣ አባልታ አፋጅታ ዩቲዩብ ላይ ትፖስታለች። እዚህ ጊፍቷን ትሰበስባለች። ከዛ ደግሞ እርጉዝ ነኝ ለወልድ ነው ለአጃና ለአጥሚት ምን ስጡኝ ትላቸዋለች። በጣም ጋጠ ወጥ አይን ያወጣች ለማኝ፣ ሌሎችን አናሳ ትናንሽ ለማኝ ያለች ትሳደባለች። ተመልከቱ የደረሰብን በአደባባይ የምንመለከተው የደረሰብን ነገር የሚገርም እኮ ነው። ይሄን እኔ እንዴት ነው ይሄን እኔ እንደ አንድ ፓስተር እንደ አንድ ሐቀኛ ሰው ማድረግ የምችለው? በቃ ኤቭሪዴይ እየመጣው እኔ በጣም ይገርመኛል። ከ6 ዓመት በፊት የተናገርኩት ሄዳችሁ ብታዩ the same thing። እንዴ ሰው ልጅ አይቀየርም፣ አይለወጥም፣ እንዴ አይዘናብድም፣ አይወናብድም፣ ውልፊት አይልም። እንዴ የምናገረው the same thing ነው። ተረዳችሁኝ? ያልተረዳችሁኝ የእናንተ ችግር ነው። አለመረዳት ስለፈለጋችሁ ነው። አለመረዳት because በኔ መንገድ መሄድ ዋጋ ያስከፍላል። በኔ መንገድ አንደኛ ጊዜ ያስፈልጋል because ፍታዊ መሆን አለብን። ዝም ብለን ከመሬት ተነስተን መሲ ብሪጅስቶን የተሳሳተ ስልክ ትሸጣለች፣ የማይሰራ ስልክ ትሸጣለች፣ አዎ ሌባ ናት አልልም እኔ ነው። ኦኬ ስልኩ የት አለ? ስልኩ እጄ ላይ መግባት አለበት። አንድ የተሳሳተ ስልክ ገብቶ እጄ ላይ as evidence ወዝቼ ማስመርመር አለብኝ። ዝም ብላችሁ ስላላችሁ አይደላችሁም እናንተ because ብዙ ውሸታሞች አይተናል። እንደ ሶሻል ሚዲያ እንደ ኢትዮጵያውያን የሚዋሹ አይታችሁ ታውቃላችሁ? አንድ ታፕ ኮፒ ሊንክ አድርጉ። ሀገር እኔ እንደዛ አልሰራም። አም ሶሪ ጋይስ፣ ጌታን እንደዛ አልሰራም። ሀቅ ካላችሁ እውነት ካላችሁ እውነታችሁ እንዲወጣላችሁ 5 ሳንቲም ሳትሰጡኝ ገንዘብ ከእናንተ ሳልቀበል የቻልኩትን አደርጋለሁ። መቼም እንትን አይደለሁም እኔ ህዝቡ ሆነ አሜን አሮን ጌሬድ እኔ ብዙ የተማራችሁ ሰዎች አላችሁ ብዬ አምናለሁ።
የተማራችሁ ሰዎች አላችሁ፣ ትላልቅ ሰዎች አላችሁ፣ ብዙ የሃይማኖት አባቶች አላችሁ።